ፑቲን ጥብቅ ማስጠንቀቂያ ሰጥተዋል። ሩሲያ ላይ እየፎከረ ላለው አውሮፓ ነው ማስጠንቀቂያቸውን የሰጡት። አውሮፓ አርፎ ካልተቀመጠ ክንዳችን ይዘረጋል፣ ያኔ ከፊታችን ቆሞ የሚደራደር የለም ብለዋል። የሀገራቸው ኢኮኖሚ የምዕራቡን ዓለም ጫና ተቋቁሞ እየተመነደገ እንደሆነም ቭላዲሚር ፑቲን ተናግረዋል። ፕሬዝዳንቱ የአሜሪካ ፕሬዝዳንት ልዩ ልዑክ የሆኑትን ስቲቭ ዊትኮፍን ከ2 የማራቶን ሰዓት በላይ ማውራታቸውም ተሰምቷል። የፑቲን ሰዎችም ረጅሙ ውይይት የተለየ ውጤት አለማምጣቱን አልሸሸጉም። ይህ እንዳለ ሆኖ የአሜሪካ ጦር ከጀርመን ጦር ጋር ያለው ግንኙነት መቋረጡ እየተነገረ ነው። ይህም በበርሊን ጄኔራሎች ዘንድ ድንጋጤን ፈጥሯል። አሜሪካዎቹ ስልካችንን አይመልሱም ብለዋል የጀርመን ወታደራዊ መኮንኖች። ምክንያቱ ምንድነው? እንመለከተዋለን። ከዛው ከጀርመን ሳንወጣ ከሩሲያ ጋር በቅርቡ ውጊያ ያለብኝ ብላ በምትሰናዳው በርሊን በጦሩ ላይ የተፈጸመው ዝርፊያ ሀገሪቱን አስደንግጧል። ከ20 ሺህ በላይ ጥይት ይዞ ሲጓዝ የነበረው ተሽከርካሪ ላይ የተጠና ነው የተባለለት ዝርፊያ ተከስቷል። በሌላ በኩል ከትራምፕ ማስጠንቀቂያ የደረሳቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምላሽ ሰጥተዋል። በሶሪያና በእስራኤል መሃል የተቀሰቀሰው ውጥረትም አሁንም ትኩረትን ሰርቋል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የ2 ማራቶን ሰዓት ነው የፈጀው ውይይቱ። የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ ወደ ሞስኮ አቅንተው ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር 5 ሰዓታት የፈጀ ንግግር አድርገዋል። ስቲቭ ዊትኮፍ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን እንዲሁም የቅርብ አጋሮቻቸውና አማካሪዎቻቸው የሆኑትን ኪሪል ዲሜትሪቭን እንዲሁም ዩሪ ኡሻኮቭንም አግኝተዋል። ጉዳዩን በተመለከተ የፕሬዝዳንቱ ልዩ አማካሪ የሆኑት ዩሪ ኡሻኮቭ እንደተናገሩት ውይይቱ በጣም ጠቃሚ፣ ገንቢና ደርዝ ያለው ነው። ይሁንና የ5 ሰዓታቱ ድርድር የተለየ ውጤት አለማምጣቱን ዩሻኮቭ ተናግረዋል። አንድ የሆነ ስምምነት ላይ መድረስ ይኖርብናል፣ ነገር ግን በአጠቃላይ የነበረው የውይይቱ መንፈስ ገንቢ ነው ተብሎ ሊነገርለት ይችላል ብለዋል ዩሪ ኡሻኮቭ። ዋና ዋና ፍሬ ነገሮች ላይ ትኩረት አድርገናል፣ ከቃላት ስንጠቃ ተቆጥበን ለመፍትሄም ሰርተናል ያሉት ኡሻኮቭ ሰላምን በተመለከተ ምን ይታየዎታል ተብለው ሲጠየቁ ብዙም ሩቅ አይደለም ብለዋል። አሜሪካዎቹ ያቀረቡልን ምክረ ሐሳብ አለ። በተወሰኑት ነጥቦች እንስማማለን፣ በተወሰኑት ግን አንስማማም በማለት ሩሲያ ያላትን አቋም አሳውቀዋል። ሰላም ግን ይመጣል ብለው ተስፋ እንደሚያደርጉ አልደበቁም። ዩሪ ኡሻኮቭ እንደተናገሩት አሜሪካዎቹ 4 ተጨማሪ ለሰላም ያደርሳል የተባሉ ሰነዶችን ለሩሲያ አስረክበዋል። ሌላኛው የፑቲን የቅርብ ሰው ኪሪል ዲሜትሪቭም ውጤታማ ነበር ሲሉ ውይይቱን በተመለከተ በኤክስ ገጻቸው ላይ ሐሳባቸውን አስፍረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከስቲቭ ዊትኮፍ ጋር እንዲሁ በተመሳሳይ ከዚህ ቀደም ከ4 ሰዓት በላይ የፈጀ ውይይት ማድረጋቸው የሚታወስ ነው። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓ ከቅዠቱ ይውጣ ሲሉ ማስጠንቀቂያ ሰጥተዋል። ሩሲያ ትመታለች፣ ስትራቴጂክ ሽንፈት ይደርስባታል የሚለው የብራሰልስ ቅዠት አሁኑኑ መቆም አለበት ሲሉ ነው የሩሲያው ፕሬዝዳንት ያስጠነቀቁት። እኛ ማንንም አንነካም፣ ኔቶንም አውሮፓንም አናጠቃም፣ ከነኩን ግን ክንዳችን ይዘረጋል፣ ያኔ ከፊታችን ቆሞ የሚደራደር ኃይል አይኖርም ሲሉም አስጠንቅቀዋል። አሜሪካ ሰላም ለማምጣት ጥረት ስታደርግ፣ አውሮፓ በበኩሉ ስለ ጦርነት እየሰበከ ነው ያሉት ፑቲን አውሮፓ የሰላም አጀንዳ የለውም፣ ለዚህም ነው በሩሲያ እና በአሜሪካ መካከል ያለውን መቀራረብ የማይፈልገው፣ ውይይቱ እንዲቆረፍድ የሚሻው ሲሉም ተናግረዋል። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስ በቅርቡ እንደተናገሩት እስከ 2028 ማለትም በሚቀጥሉት 3 ዓመታት ከሩሲያ ጋር ውጊያ መኖሩ አይቀርም ሲሉ ተናግረዋል። ሩሲያ እንዲህ አይነቱን አስተያየት ገንቢ ያልሆነ የጥፋት ሐሳብ ስትል በተደጋጋሚ ማውገዟም በፑቲን አፍ በድጋሚ ተነግሯል። ከዩክሬን ጋር ተደራድረን የሚመጣውን ውጤት በፍጹም ሊቀበሉት አልቻሉም። ሩሲያ ትሸነፋለች ብለው አሁንም እየቃዡ ይገኛሉ።
ይህንን መቀበል አቅቷቸዋል በማለት የሩሲያው ፕሬዝዳንት ስለ አውሮፓ ሰዎች ተናግረዋል። አውሮፓ የሰላም አጀንዳ የለውም፣ በጦርነት እየተቅበዘበዘ ይገኛል ሲሉም ተናግረዋል። በእርግጥም ፑቲን እንዳሉት አውሮፓ ከፍተኛ ስጋት አለብኝ ብሎ 800 ቢሊዮን ዩሮ ወይም 930 ቢሊዮን ዶላር የሚያወጣ ሪአርም ዩሮፕ የተሰኘ አውሮፓን ዳግም እናስታጥቅ የሚል ፕሮጀክት ነድፎ እየተንቀሳቀሰ ይገኛል። ከዓመታዊ ምርቱ 5 በመቶውን ለወታደራዊ በጀት ለማዋል እንቅስቃሴ እያደረገ የሚገኘው አውሮፓ ከሩሲያ ጥቃት ይመጣብናል የሚለውን ስጋቱን ደግሞ ደጋግሞ እየገለጸ ይገኛል። በጀት እየጨመረ ተጨማሪ ወታደር ለመመልመልም እየታገለ ነው። ይህ እንደተጠበቀ ሆኖ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢኮኖሚያቸውን በተመለከተም ተናግረዋል። ራሽያ ኮሊንግ ሩሲያ ትጣራለች የሚል መጠሪያ ያለው የኢንቨስትመንት ፎረም ላይ ነው ፑቲን ንግግራቸውን ያደረጉት። ከምዕራቡ ዓለም በርካታ ጫናዎች ቢኖሩም እልፍ ማዕቀቦች ቢጣሉም የሩሲያ ኢኮኖሚ ግን ሁሉንም ችሎ በርትቶ ወደፊት እየተጓዘ ነው ብለዋል። ኢኮኖሚያቸው ከ0.5 በመቶ እስከ 1 በመቶ እድገት እንደሚያሳየም ፑቲን ተናግረዋል። የዋጋ ግሽበትን እየተቆጣጠሩ እንደሚገኙ የተናገሩት ፕሬዝዳንቱ ቁጥሩንም ከ6 በመቶ በታች በማውረድ ስኬታማ ስራ መሰራቱን ተናግረዋል። የሀገሪቱ ባንኮችም ስኬት ይኖራቸዋል ሲሉ የተናገሩት የሩሲያው መሪ ከ3.2 እስከ 3.5 ትሪሊየን ሩብል ወይም ከ41 እስከ 45 ቢሊዮን ዶላር ትርፍ ሊያገኙ እንደሚችሉም አንስተዋል። የሥራ አጥነት ቁጥርም ወደ 2.2 በመቶ እንደወረደ አብራርተዋል። የሀገሪቱ ብሔራዊ ዕዳም በዓለም ላይ ካሉት ብሔራዊ ዕዳዎች እጅግ ዝቅተኛ ደረጃ ላይ እንደሚገኝ አንስተዋል። ይህም ለሀገራቸው ብሔራዊ ባንክ ቁልፍ ተልዕኮ መሆኑን አስምረውበታል። ብሔራዊ ዕዳን መቆጣጠራቸው ለማህበራዊ፣ ለመከላከያና ለጸጥታ እንዲሁም ለብሔራዊ ልማት ፕሮጀክቶች ወሳኝ እንደሆነም ፕሬዝዳንቱ አጽንኦት ሰጥተዋል። የምዕራቡ ዓለም ኢኮኖሚያዊ ገጸ በረከቶችን በቁጥጥሩ ስር ለማዋል የሚሄድበትን ርቀት ያወገዙት የሩሲያው ፕሬዝዳንት ሩሲያ ይህንን ሁሉ ተቋቁማ ወደፊት እየገሰገሰች ነው ሲሉ ተናግረዋል። ከዚህ በተጨማሪ የአሜሪካ ጦር እና የጀርመን ጦር መነጋገር አቁመዋል እየተባለ ይገኛል። ፔንታገን ከጀርመን ጋር ያለውን ግንኙነት ሙሉ ለሙሉ ቆርጧል ሲሉ የጀርመኑ ጄኔራል ተናግረዋል። ከዛ አትላንቲክ ጋር ቆይታ የነበራቸው ቀጣይ የጀርመን ጦር አዛዥ እንደሚሆኑ የሚጠበቁት ክሪስቲያን ፍሩዲክ በፔንታገን እና በሀገራቸው የጦር ሚኒስቴር መካከል ያለው ግንኙነት እንደተዘጋ አልደበቁም። ቀን በቀን እንሞክርላቸዋለን፣ ስልክ እንመታለን፣ በተለያዩ መንገዶች ልናናገራቸው እንሞክራለን። የፔንታገን ሰዎች ግን ምላሽ አይሰጡንም። አዎ ሙሉ ለሙሉ ከኛ ጋር ያላቸውን ግንኙነት አቋርጠዋል ሲሉ አስደንጋጩን መረጃ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመጡ በኋላ ግንኙነቱ በከፍተኛ መጠን እንደሻከረም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዩክሬን የጦር መሳሪያዎች አይሄዱም ባሉበት ሰዓትም ጀርመን ምንም የምታውቀው ነገር የለም ያሉት እኒህ ጄኔራል የአሜሪካን ጦር በተመለከተ መረጃ የምናገኘው ዋሽንግተን ካሉ ዲፕሎማቶች ነው ሲሉ ነገሩን ፍርጥርጥ አድርገውታል። አሜሪካ ምን አስባለች፣ ምን ፖሊሲ ነድፋለች የሚለውንም ከዛው ዋሽንግተን ካሉ ዲፕሎማቶች እንሰማለን ሲሉ ጄኔራሉ ተናግረዋል። በዩክሬኑ ጦርነት ምክንያት አሜሪካ ቀስ በቀስ እጇን ማውጣት ፈልጋለች። ትራምፕ የኛ አይደለም ብለው በሚያስቡት ጦርነት ብዙ ገንዘብ ማፍሰስ አይፈልጉም። አውሮፓ ከፈለገ የአሜሪካ መሳሪያዎችን ገዝቶ ይታጠቅ፣ ወታደራዊ በጀቱን ይጨምር፣ ራሱን ይጠብቅ። አሜሪካ እንደ ሕፃን ልጅ ሁሉንም ጠብቃ አትችልም የሚል አቋም እንዳላቸው ይታወቃል። ጀርመን በበኩሏ እስከ 2029 ግዙፍ ጦር እገነባለሁ፣ በአውሮፓ ማንም የማይነካው የማይገዳደረው ግዙፍ ሰራዊት እገነባለሁ እያለች ትገኛለች። ይህንን ደግሞ የጦር መኮንኖቿ ብቻ ሳይሆኑ የሀገሪቱ መሪ ፍሬድሪክ ሜርዝም በተደጋጋሚ እየገለጹት ይገኛሉ። የአውሮፓን ታላቅ ወታደራዊ ማሽን ስንገነባ ታዩናላችሁ ብለዋል የጀርመኑ ቻንስለር። አሜሪካ በበኩሏ እንዲህ አይነቱ ነገር ምናልባት ወደ ሶስተኛው የዓለም ጦርነት ይወስድ እንደሆነ እንጂ እርባና ቢስ ነው ብላ ገሸሽ እያደረገች ነው ራሷን። ሩሲያ በበኩሏ የናዚ መንፈስ ገብቶባቸዋል የምትላቸውን የጀርመን ባለስልጣናት እያወገዘች ትገኛለች። ከዛው ከጀርመን ጦር ጉዳይ ሳንወጣ
የጀርመን ጦር ከ20 ሺህ በላይ ጥይት እንደተዘረፈበት ተሰምቷል። አጃንስ ፍራንስ ፕሬስ እንደዘገበው አንድ በተሽከርካሪ ላይ ተጭኖ የነበረ ከ20 ሺህ በላይ ጥይት ማንነታቸው ባልታወቁ ሰዎች ተዘርፏል። 10 ሺህ የሚሆኑ የሽጉጥ ጥይቶች፣ ከ9900 በላይ የሚሆኑ የጠመንጃ ጥይቶች እንደተዘረፉም ታውቋል። በርግ በተባለችው ከተማ ለጀርመን ጦር ሊደርስ የነበረን ተተኳሽ እያሽከረከረ የነበረው አሽከርካሪ በከተማይቱ በሚገኝ አንድ ሆቴል ያርፋል። በሆቴል ካደረም በኋላ ወደ ወታደራዊ ካምፕ ጥይቱን በሚያደርስበት ሰዓት የጥይት ጉድለት መኖሩ ይታወቃል። በዚህም ምክንያት ነው የሆኑ ሰዎች ጥይቱን ወስደውታል ወይም ዘርፈውታል የሚል ድምዳሜ ላይ የተገባው። እንደ ዴር ሽፒግል ዘገባ ክስተቱ ከፍተኛ ወታደራዊ ጥሰት እንዳለ ከፍተኛ የሆነ የወታደራዊ ፕሮቶኮል ጥሰት እንዳለ ያመላክታል። ምክንያቱም እንዴት ይህንን ያህል ጥይት አንድ ሾፌር ብቻ እንዲያደርሰው ተፈለገ? ከዚህ ቀደም በነበሩት ፕሮቶኮሎች የጦር መሳሪያዎች ሲጓጓዙ ቢያንስ 2 ሰዎች ያስፈልጋሉ የሚለውን ወታደራዊ ፕሮቶኮል እንዴት ሊጣስ ቻለ የሚለው ነገር እያነጋገረ ይገኛል። ከተሳቢ ተሽከርካሪው ላይ ጥይቱ ተፈቶ የተወሰደበት መንገድም አነጋጋሪ ሆኗል። የጀርመን ጦር በደፈናው ምርመራ ጀምረናል ማለቱም ተሰምቷል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላቀረቡላቸው ማስጠንቀቂያ ምላሽ ሰጥተዋል። አዎ ከሶሪያ ጋር መነጋገር እንፈልጋለን፣ ነገር ግን ከዚህ አስቀድሞ ሶሪያ ማድረግ ያለባት ነገር አለ ብለዋል። በደቡባዊ ሶሪያ ያለው ወታደራዊ እንቅስቃሴ መቆም አለበት። ሶሪያም ከደማስቆ ብዙም በማይርቁ ቦታዎች የሚደረጉ ወታደራዊ እንቅስቃሴዎች ቆመው ከወታደር ነፃ ቀጠናዎች መመስረት አለባቸው። ለመርሃችን እንታመናለን። ይህ ከሆነልን ከሶሪያ ጋር መነጋገር እንችላለን ብለዋል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። በዙሪያቸው ከበውናል ያሏቸውን ወታደራዊ እንቅስቃሴዎች ማጽዳት ለእስራኤል ድርድር የሌለው ነገር እንደሆነም ኔታንያሁ ተናግረዋል። በሽር አልአሳድ ስልጣናቸውን ከለቀቁ በኋላ ወደ ሩሲያ መሬት ዘልቃ በመግባት ወታደራዊ እንቅስቃሴ እያደረገች የምትገኘው እንዲሁም የጦር ሰራዊቷን ወሳኝ መሳሪያዎች በአየር ጥቃት ያወደመችው እስራኤል በአካባቢው አሁንም ጸረ እስራኤል ፍላጎት ያላቸው ቡድኖች ይንቀሳቀሳሉ ብላ የአየር ጥቃት እየፈጸመች እንደምትገኝ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ሶሪያ እንደ ሀገር የሆነ ዑደት ውስጥ ትገኛለች፣ ይህንን መረበሻ አያስፈልግም ብለው ለኔታንያሁ ማስጠንቀቂያ መስጠታቸው ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።